ዕለተ ረቡዕ በብዙ ስያሜዎች ይታወቃል። የመጀመሪያው የምክር ቀን ተብሎ ይታወቃል። ሁለተኛ የንስሐ ቀን ሰው ጴንጤቆስጣል ከሚሆን እምነት አልባ ቢሆን ይሻለኛል። እግዚአብሔር ምስክሬ ነው። እምነት ባይኖረው እመርጣለሁ። ሳምንቱን ወደ እግዚአብሔር መቅረቢያ ተዝካረ ሕማሙን ማድረጊያ አቅም እንደቻለ ስግደት። በነገራችን የስግደት ሰዓት ስንት ነው? በአንድ ቀን ውስጥ በሕማማት ስንት ዙር ነው የሚሰገድ? ሰላም ጤና ይስጥልኝ። እንዴት አዳራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። እንግዲህ ከጠዋት ጀምሮ እስካሁን ድረስ መብራት የለም። አሁን ኦልሬዲ 10 ሰዓት ከ19 ይላል፣ 10 ሰዓት ከ20 ሆኗል። እንግዲህ ወቅታዊ መረጃዎችን በመስኮት በሚገባ ብርሃን አማካኝነት እንሰጣለሁኝ። ስለዚህ ቢጨለምባችሁ ከወዲሁ ወቁልኝ ብዬ ነው። ወቅታዊ ነገሮቻችን አሉ። በተለይ ከበዓሉ ጋር በተገናኘ የምናነሳው የሚሆነው ትናንትና አንድ መረጃ አጋርቻችሁ ነበር። አርቲስት ገነት ንጋቱ አርቲስት አንተነህን አነጋግራው እንደነበረ አስችላችሁ ነበረ። በዛ ውስጥ አንድ ሀሳብ አንስቼ ነበረ። ቢቻል ቢሆን ትውልዱን ለመጠበቅ ያንን ፓስተር ስም ጠቅሶ ቢሆን ኖሮ ብዬ ነበረ። ግን አልሆነም፣ አልተሳካም። ዛሬ የኢትዮጵያ ወንጌላውያን አማኞች ካውንስል አብያተ ክርስቲያናት ካውንስል ክስ መስርቷል። ፕሮቴስታንት ያላቸውን እምነት ጥላቻ የሚያሳይ ነው። በዚህም ምክንያት ነው እንግዲህ ኦርቶዶክስ ስለሆኑ ለፕሮቴስታንት ያላቸውን ጥላቻ ለማሳየት ስለፈለጉ ነው ይህን ፕሮግራም የሰሩት በሚል እሳቤ እንግዲህ ካውንስሉ ሁለቱም ሰዎች ላይ የእምነት ጥላቻ በሚል እምነትን በማንቋሸሽ በሚል እንግዲህ የክስ ወንጀል መስርቶባቸዋል። እንግዲህ ምን ይሆናል የሚለውን ነገር ወደፊት እናያለን። ሌሎች ፓስተሮች ቤተክርስቲያን ሲሳደብ ምንም የማይባሉ ምንም የማይከሰሱ ምንም የማይጠይቁ አካላት ገና ለገና ግን ፕሮቴስታንት ተነካበን ብለው እንዲህ የሚሆኑ አሉ። ፓስተር ቤተክርስቲያን ሲሳደቡ ምንም አይሉም፣ አይገሱም፣ አይናገሩም። ተመልሰው ግን እኛ ጋር ይላሉ። ጥሩ። ሌላኛው ወንድማችን ነው። ይህ ወንድማችን እንደምናውቀው በተለይ ቲክቶክ ማህበረሰብ ያሉ ሰዎች ያውቁታል ብዬ አስባለሁ። ፕላትፎርም ላይ ብዙ ጊዜ እናውቀዋለን። ዲፌንድ ያደርጋል። በኦሮምኛም በአማርኛም ዲፌንድ የሚያደርግ ሰው ነው። ታዲያ ተይዞ እንደነበረም ከዚህ በፊት እህታችን በሰራችው ቪዲዮ ላይ አቅርቤላችሁ ነበር። ትህትና በሰራችው ቪዲዮ ላይ ወንድም ለምንድነው ቁርአንን የመጽሐፍ ቅዱስ የምትቀጂው በሚል እሳቤ ለሙስሊም የመለሰው ምላሽ ነበር። ያንን ምላሽ እንግዲህ ለመመለስ በሚል እሳቤ ይመስላል ለመሐመድ ያለው ጥላቻ ንግግር ጥላቻ ነው በሚል እሳቤ ዛሬ ፍርድ ቤት ውሳኔ ሰጥቶበታል። ውሳኔውም እንግዲህ 18 ወራት የሚል ነው። 1 ዓመት ከ6 ወር ፍርድ ቤት ተፈርዶበታል። አይገርማችሁ? መጽሐፍ ቅዱስ የቀደደውን ሳይሆን የሚከሱት መጽሐፍ ቅዱስ ለምን ተቀደደ ብሎ ዲፌንድ የሚያደርጉ ኦርቶዶክሳውያንን ፍርድ ቤት ይከሳሉ፣ ደግሞም ያሳስራሉ። ማን ይከለክላቸዋል? እኛ በየቀኑ እንሞታለን፣ በየቀኑ እንገድላለን። መጽሐፍ ቅዱስ ሲቀደድ የምንጮኸው የምናዝነው የምናለቅሰው እኛ፣ ዲፌንድ ስናደርግ ደግሞ ተመልሰው ማረሚያ ቤት የሚገቡት ደግሞ የኛዎቹ። አርሲ ላይ ሌሊት ላይ ዘግቤላችሁ ነበር። አንድ ሌሊት ላይ ለቀቁት ቪዲዮ ነበር። ካላያችሁ ተመልሳችሁ ይዩት። ሙሉ ባስ ኦርቶዶክሳውያን ተወሰዱ ብያችሁ ነበር። ከዛ ውስጥ የሞቱ እንዳሉ ዛሬ መረጃ ደርሶኛል። ምክንያቱም አንደኛው በሕክምና ላይ ያለ አባት ነበር። በእርጅና ምክንያት በመምክንያት የነበረ ነው። ያ አባት ዛሬ ላይ እንደሞተ ሰምቻለሁኝ። አሁን ጉልላት ታደሰ የሚባል ሰው ታሞ ከልጆቹ ጋር አብሮ መኪና ውስጥ ነበሩ። ልጆቹን እየደበደቡ ወስደዋቸዋል። አቶ ጉልላት ግን እዛው ገለውት ተገኝተዋል። ቢያንስ ሰሚ ካለ ልጆቹን እንኳን አባታቸውን እንዲቀብሩ ቢለቋቸው ሰሚ ካለ ሳናልቅ ድረሱልን ባካችሁ እያሉ ነው ያሉት። ከነ ልጆቹ ታማሚውን አባት ከነ ልጆቹ ወስደው እሱን ገለው ጥለውታል። ልጆቹ ግን እስካሁን ድረስ እንደተያዙ ናቸው። ሌሎችም እንደዚህ አይነት መረጃዎች እየወጡ ያሉት ግን እግዚአብሔር ይመስገን የኦርቶዶክስ ቤተክርስቲያን አስተዳደር አካላት አባቶች ጉዳያቸው አይደለም። የምእመኑ መሰደብ፣ የምእመኑ መንገላስ፣ የምእመኑ መታሰር፣ የምእመኑ መገደል፣ የምእመኑ መታፈን ዶንኬር። ደስ የሚለው ነገር እሱ ነው። አያገባቸው። ምን አገባቸው? ነገረ ስቅለቱን እንመልከት። ስለ ስቅለቱ ስለ ክርስቶስ ሕማማት ብናስብ ይሻላል ብዬ አስባለሁ። ዕለተ ረቡዕ በብዙ ስያሜዎች ይታወቃል። የመጀመሪያው የምክር ቀን ተብሎ ይታወቃል። ሁለተኛ የንስሐ ቀን ተብሎ ይታወቃል። ሶስተኛ የእንባ ቀን ተብሎ ይታወቃል። አራተኛ የመልካም መዓዛ ወይም የመልካም ሽቱ ቀን ተብሎ ይታወቃል። በእነዚህ በአራት ስሞች ይታወቃል ዕለተ ረቡዕ።
የመጀመሪያው ዕለተ ረቡዕ የምክር ቀን የሚባልበት ምክንያት በዛሬው ዕለት በዕለተ ረቡዕ ማለት ነው የጌታችን የመድኃኒታችን ኢየሱስ ክርስቶስን መሰቀልና መገደልን በተመለከተ የአይሁድ ሸንጎና የአይሁድ ሊቃነ ካህናት መምህራኑ እነዚህ ሁሉ ተሰብስበው የወሰኑበት ቀን በመሆኑ በዚህ ምክንያት የምክር ቀን ይባላል። አስቀድመን እንደገለጽነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 21 ምዕራፍ 22 እና ምዕራፍ 23 አብዛኛው ስለ ሊቃነ ካህናት፣ ስለ ጸሐፍት፣ ስለ ፈሪሳውያን፣ ስለ ረበናቱ ያስተማረው ትምህርት ነው። አበይተ ሕዝብ ተብለው የሚጠሩ የሕዝብ ታላላቆች የሚባሉ ሰዎች አሉ። እነሱን ሁሉ ጌታ እየጠቀሰ ያስተማረው ትምህርት አለ። በተለይ ደግሞ በግልጽ የማቴዎስ ወንጌል ምዕራፍ 23 አሌ ለክሙ ጸሐፍት ፈሪሳውያን መደለዋን እናንተ ግብዞች ጸሐፍት ፈሪሳውያን ወዮላችሁ ወዮላችሁ ወየታ አለባችሁ እያለ በግልጽ የገሰጸበትም የማቴዎስ ወንጌል ምዕራፍ 23 ላይ የምታውቁት ነውና በዚህ ምክንያት ተበሳጩ። ጌታ በግልጽ ሲዘልፋቸው ሲገስጻቸው እንዴት አድርገን አሳልፈን እንስጠው፣ እንዴት እንግደለው፣ ዓለም ሁሉ ተጨልጦ ተገርኝቶ እሱን ተከተለ፣ ድዊ ፈወሰ፣ ሙት አስነሳ ብሎ ዓለሙ በሙሉ እየተከተለው ነውና ስለዚህ እንዴት እንግደለው፣ እንዴት አሳልፈን እንስጠው ብለው አይሁዳውያን ሊቃነ ካህናቱ አጠቃላይ የአይሁድ ሸንጎ ወደ 72 የሚደርስ ቁጥር ያላቸው እነዚህ ተሰብስበው ረበናቱ የሚባሉት ምሁራን ወይ መምህራን ሊቃውንት የሚባሉት ናቸው። እነዚህ ሁሉ ተሰብስበው አበይተ ሕዝብ ደግሞ የሚባሉት ከሕዝብ ደግሞ ታላላቆች የሚባሉት ሽማግሎች እነሱ ሁሉ ተሰብስበው የመከሩበት ቀን ስለሆነ ነው። ይህም የማቴዎስ ወንጌል ምዕራፍ 23 ከቁጥር ምዕራፍ 26 ከቁጥር 3 ጀምሮ እንዲህ ይላል። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ይላል። የተሰበሰቡት በወቅቱ ሊቀ ካህናት የነበረው ቀያፋ ተብሎ በሚጠራው ግቢ ነው። የተሰበሰቡት ካህናቱ ብቻ አይደለም፣ የካህናት አለቆችና የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ይልና ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ ይላል። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ ይላል። ነገር ግን ፈቃድ እግዚአብሔርም ጭምር ስለሆነ ዕለቱ ስለሆነ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ስለሆነ እነሱ የመከሩት ምክር የሱ ፈቃድም ጭምር እኛን ለማዳን ፈቃዱ ስላለበት በዚህ ምክንያት ዕለተ ረቡዕ ቁርጥ ውሳኔ ያሳለፉበት ዕለት ነው። በዚህ ምክንያት የምክር ቀን ይባላል። ረቡዕ በሌላ አጠራር ጾመ ድህነት እየተባለ ይጠራል። የድህነት ጾም እየተባለ ይጠራልና የአይሁድን ምክር ምክንያት በማድረግ ነው ረቡዕን የምንጾመው። እነሱ የመከሩበት ቀን ነው፣ እኛ ግን የዳንበት ቀን ነው። የነሱ ምክር ምንም እንኳን ሰይጣናዊ ቢሆንም ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ተሰቅሎ እኛን ያዳንበት የተወጠነበት ስለሆነ በዚህ ምክንያት እኛ የዳንበት ነው ስንል እንጾመዋለን ዕለተ ረቡዕንና ስለዚህ የምክር ቀን ተብሎ የሚጠራው የካህናቱ አለቆች የሕዝቡ ሽማግሎች ሁሉ በቀያፋ ግቢ ተሰብስበው ስለ ጌታችን የወሰኑበት ውሳኔ የመከሩበት ምክር ቀን በመሆኑ የምክር ቀን ይባላል። ሁለተኛ የንስሐ ቀን፣ የእንባ ቀን፣ የመልካም መዓዛ ወይም የመልካም ሽቱ ቀን እየተባለ ይታወቃል። ይሄ ደግሞ የሚመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስን እግሩን ሽቱ የቀባቸዋን ሴት የሚመለከት ነው። እንግዲህ ሽቱ መቀባትን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ያህል በመጽሐፍ በተጻፈው መሰረት 3 ጊዜ ያህል ሽቱ ተቀብቷል። በጥንተ ስብከት ተቀብቷል። ከዛ ደግሞ ቅዳሜ ማታ ላዛርን ካስነሳ በኋላ ተቀብቷል። እንዲሁም ደግሞ በዕለተ ረቡዕ ዛሬ በመናስበው በዚህ ሽቱ ተቀብቷልና በእርግጥ የቀቡት ሴቶች የተለያዩ ናቸው አንድ ናቸው የሚለው እሱ ብዙ ጥናት የሚፈልግ ነው። በብዙ ሊቃውንት በብዙ መምህራንም ዘንድ ክርክር አለ። ዋናው ነጥብ ግን ይህች ሴት የጌታችን የመድኃኒታችን የኢየሱስ ክርስቶስን እግሩን ሽቱ የቀባችዋ ሴት ንስሐዋ ይታሰባል፣ እንባዋ ይታሰባል፣ ለቅሶዋ ይታሰባል፣ በጌታ ፊት ራሷን ማዋረዷ ይታሰባል፣ ስጦታዋ ይታሰባል፣ እምነቷ መመለሷ እነዚህ ነገሮች በሙሉ የሚታሰቡበት ቀን ነው። ለዚህ ነው የንስሐ ቀን የሚባለው። ለምሳሌ የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 7 ቁጥር 36 እንግዲህ ሙሉን ገብታችሁ በሳቸው ቻናል ላይ ተመልከቱት። በጣም ጥሩ ጉባኤ የሚያስተምሩበት ነው። ጥሩ ጥያቄና መልስ የሚመልሱበት ነው። ተመልከቱት። ዛሬ ዕለተ ረቡዕ 3 ነገሮች ይታሰባሉ። አንደኛው ምክረ አይሁድ ነው። ሁለተኛው የመልካም መዓዛ ቀን ነው። ሶስተኛው የእንባ ቀን ተብሎ የሚታሰብ ነው። በሰፊው ተንትነውታል። ገብታችሁ አንብቡት። ለማንኛውም እንኳን አደረሳችሁ። ነገ ደግሞ እንደምናውቀው
የሕጽበተ እግር የሚፈጸምበት ነው። ሰፋ ያለ ነው። በተለይ የምትቆሩ ሰዎች ደግሞ እንኳን አደረሳችሁ ብያለሁኝ። አንድ ፕሮቴስታንት አለ እንዲህ ብሏል። ሰው ጴንጤቆስጣል ከሚሆን እምነት አልባ ቢሆን ይሻለኛል። እግዚአብሔር ምስክሬ ነው። እምነት ባይኖረው እመርጣለሁ። ሰው ጴንጤ ከሚሆን እምነት ባይኖረው እመርጣለሁ። ለምን በሉኝ። እኔ በጴንጤ ቤት አድጌያለሁ፣ ኖሬያለሁ። 7-8 ዓመት በኳየር አገልግያለሁ። አይኖ ላታምኑ ትችላላችሁ። ፎቶ ላሳያችሁ እችላለሁ። የኳየር ፎቶ በልጅነት የኳየር ልብስ ለብሼ ሳገለግል ላሳያችሁ እችላለሁ። ስዘምር ላሳያችሁ እችላለሁ። መቼም አሁን ጺም አውጥቻለሁ። የሱ ፎቶ ነው መቼም እንደማትሉ ተስፋ አደርጋለሁ። እሱን ላሳያችሁ እችላለሁ። እንዛ ጴንጤ አይደለም ካላችሁ በጣም ብዙ ነገር ያበላሹት። ወጣትነቴን ገለውታል። መንፈሳዊ ነገሬን ገለውታል። እኔ ብዙ ነገርን ያወቅኩት መንፈሳዊ ነገር ያወቅኩት እዛ ቤት አይደለም። ደግሜ ልንገራችሁ። ከአንድ ወር ከሁለት ወር በኋላ ተመልሼ ስመጣ መስመር ከረገጥኩ በኋላ አሁን ትንሽ መስመር ከያዝኩ በኋላ ተመልሼ ስመጣ ቁጭ ብዬ ሰው ሰብስቤ ቁጭ ብዬ ጴንጤቆስጣል ቤት የነበረኝ ልምምድ አወራለሁኝ። በጣም ብዙ ልምምድ እግዚአብሔር ምስክሬን ሳልፈልግ የተለማመድኳቸው ልምምዶች አሉ። መንፈስ ቅዱስ አለበት እንዲባል፣ ይሄ ልጅ ክርስቲያን ነው እንዲባል፣ እግዚአብሔር ይወደዋል እንዲባል ሳልፈልግ በጣም ብዙ አይነት ልምምድ ነው የተለማመድኩት። እግዚአብሔር ምስክሬ ነው። በጣም ብዙ ነገር ነው የተለማመድኩት። በጣም እኔ ላይቭ ላይ ስለሆንኩ ነው እንጂ እኔ ብቻዬን ሰው ፊት ምናምን ነገር እንባዬ እንዲመጣ አልፈልግም። ብቻዬን ሰውን በጣም ነው እንባዬ የሚመጣው። እሺ በጣም ብዙ ነገር ተበላሸው። በጣም ብዙ ነገር ያበላሹት የጴንጤቆስጣል አስተምሮ በጣም ብዙ ነገር ያበላሸው። በጣም ብዙ ነገር ትንቢት ስለማመድ፣ ልሳን ስለማመድ፣ ምን ያልተለማመድኩት ነገር አለ። እነሱን ለመምሰል የውሸት ሰው ወርቅ ምን ያልንኩት ነገር አለ። ችግሩ ካንተ ነው ልትሉኝ ትችላላችሁ። ችግሩ ግን ከኔ አይደለም። ምን ላድርግ? ከዛ በላይ ምንድነው የኔ ችግር ምንድነው? ሁሉም ሰው በነገራችን ላይ ልምምድ ነው እየተለማመደ ያለው። ልምምድ ነው እንጂ እየተለማመዱ ያሉት የምር አውቀውት ወይ ደግሞ ገብቷቸው ወይ ደግሞ እንደምትሉት መንፈስ ቅዱስ ነክቷቸው ምናምን አይደለም የሚወርቁት። የምሬን ነው የምላችሁ። እኛ አሁን ድሮ ኳየር ውስጥ ከነበርን ጓደኞቼ ጋር ያው እስካሁን ጓደኛሞች ነንና ስናወራ አሁን ላይ እናወራለንና አንሞቻቸው እኔ ካውቄ ነው የወደኩት ምናምን ነገር እንባባላለን። አውቄ ነው የወደኩት፣ እኔም ካውቄ ነው የወደኩት እግዚአብሔርን እንባባላለን። ምክንያቱም ሁሉም ሰው ወድቆ አንኳይር ውስጥ ነውና እንደዚህ መደዳ መጥቶ አንድ አገልጋይ ምናምን ሲል ወይ ደግሞ በእጁ ምናምን ነገር የሆነ ነገር ብቻ አክት ያሳየን ግዴታ መውደቅ አለብን። ካልወደቅን ሰው ምን ይለናል? እውነት ይሄ መንፈስ ቅዱስ የለበትም ብሎ ነው የሚያምኑት። ካልወደቅን ያለ ፕሮግራሜ ዛሬ እያወራሁ ነው ያለሁት። በጣም እኔ ከዚህ ነገር ውስጥ ውጡ ነው የምላችሁ። እግዚአብሔር ምስክሬ ነው። ይሄ ልምምድ ነው። ይሄ እኔ ልንገራችሁ ከዚህ በኋላ እኔ ጴንጤ ከመሆን ከዚህ በኋላ ምንም እምነት ባይኖር ይሻለኛል። በቃ ዝም ብዬ መኖር ይሻለኛል። እግዚአብሔር እኔ በጣም ብዙ ነገር ነው የተበላሸው። ክርስቶስ ምስክሬ ነው። እኔ የውሸት ክርስቶስ ምስክሬ ነው አይደለም እንዴ? እኔ ልጅነቴን በቸርች እኮ ነው ያሳለፍኩት። ልጅነቴን በፕሮቴስታንት ቤተ እምነት ውስጥ ነው ያሳለፍኩት። እግዚአብሔር ምስክሬ ነው። ምንም ጠብ ያለ ነገር የለም። ዝም ብሎ የማንም ተብታባ መጥቶ ትንቢት ይነግራል። ሶሪ ፕሮቴስታንት ስል በነገራችን ላይ እንትን ነው ጴንጤቆስታሎችን ነው። እሺ ይቅርታ፣ ጴንጤቆስታሎችን ሉተራኖችን አይደለም። ግን አንድ ቀን ቁጭ ብለን ተመልሼ ስመጣ ደግሞ ቁጭ ብለን እናወራለን። ቁጭ ብለን ስናወራ እንግዲህ አሁን እነኚህ ሰዎች አያሳዝናችሁ? ልባቸው አይሰበርም? እነኚህ ሰዎች ስታያቸው
የሐሰት ልምድ፣ የሐሰት መውደቅ፣ ከዛ በኋላ እግዚአብሔር እንዳለ ለማስመሰል መጣር ከሌለ እኮ የለም ነው በቃ። እናንተ ጋር የለም። እውነቱን ነገርናችሁ እኮ። መናፍቃን ጋር እግዚአብሔር ሊኖር አይችልም፣ ሊሆንም አይችልም። መናፍቅ ከመሆን መሞት ነው የሚሻለው። እውነት ለመናገር ምንም ጥርጥር የለው። ህይወት የሌለበት ቦታ ላይ ምን ይሰራል? ክርስቶስ የሚገኘው ትክክለኛ እምነት፣ ትክክለኛ መሰረት ባለበት እንጂ ማንም እየተነሳ እያጓራ እንደሚደነፋው አይደለም። አንድ ቪዲዮ ላሳያችሁ ነበር፣ ግን እሱን ሌላ ጊዜ ብናየው ይሻላል። አሁን ጊዜው ላይ ሆን ይችላል። መምህራችን መምህር ዲያቆን ዮርዳኖስ የተናገሩትን ነገር ላሰማችሁ። ምንቱን ወደ እግዚአብሔር መቅረቢያ ተዝካረ ሕማሙን ማድረጊያ አቅም እንደቻለ ስግደት። በነገራችን የስግደት ሰዓት ስንት ነው? በአንድ ቀን ውስጥ በሕማማት ስንት ዙር ነው የሚሰገድ? ማለት ስንት ምን ናቸው? ስንት ምዕራፍ በምን ላስረዳችሁ? ወይም ሰዓቶቹ ስንት ናቸው? ያስተዋላቸው ካለ በ24 ሰዓት ስንት የስግደት ሰዓት አለ? ይሄንን ልትገምቱት አትችሉም። ብዙዎቻችሁ ልባት ስለማትሉት ልትገምቱት አትችሉም። ጎበዝ ካለ ስንት? 7 አይደለም 10 የስግደት ሰዓቶች ነው ያሉት። እንድታውቁት የሰሙነ ሕማማት ስራ መዓልት ሌሊት የለም አያቆም። ምክንያቱም ሰሙነ ሕማማት አሁን ለምሳሌ ሰሞን ታወጣላችሁ አይደል? ሰኞ ገሌ ማክሰኞ፣ እንደሱ አይደለም። የሰሙነ ሕማማት በመዓልት ነገሌ በሌሊት ነገሌ ነው የሚባል አይቆረጥም እኮ። በሰሙነ ሕማማት ቤተክርስቲያኑ አይዘገም። እንደዚያ ነው የሚያደርግ። ግን ህዝቡ ውሎ በሰዓቱ ይሄዳል። ከዚያ የሚመጣበት የስግደት ሰዓቶቹ ስንት ናቸው? ነግ ለሰሙነ ሕማማት ነግ የምትባል 1 ሰዓት ብቻ ናት። 1 ሰዓት ናት። ቀጥሎ ሰለስት፣ ቀጥሎ ቀትር፣ ከዚያ ተሳት፣ ከዚያ ሰርክ። ለሰሙነ ሕማማት ሰርክ 12 አይደለችም እንደወትሮ 11 ናት። ስለዚህ ስግደት የመዓልት የስግደት ሰዓቶች 1 3 6 9 እና 11 ናቸው። የሌሊቱን በሱ ልክ ገልብጡት። ማታ 1 ሰዓት፣ ምሽት 3 ሰዓት፣ መንፈቀ ሌሊት 6፣ ሌሊት 9፣ እንደገና 11 ሰዓት 10 ይሆናል አጠቃላይ። እነዚህ ናቸው። ግን እነዚህን ሁሉ ለመስገድ ችሎታ ላይኖረን ስለሚችል የቻልነውን ያክል እንታገል። የአንዳንዱ ሰው የመስገድ ችሎታ 1000 ሊሆን ይችላል በአንድ ቀን። የአንዳንዱ ሰው ችሎታ 50 ሊሆን ይችላል። በጣም ሰውነት ደካማ ከሆነ ጸሪቀ መበለትን አስታውሳት። ያላትን ሰጥታ ተመስግና የለ ያለህን ያክል ስጥ። ያለህን ያክል የሰውነት ግብር አይደለች ስግደት። ስለዚህ የስግደት ሰሞን ነው፣ የጸሎት ሰሞን ነው። በተለያየ የቻለ ሰው እችን ሰሞን እችን እንዳልነግራችሁ አንዳንድ ሰዎች ደግሞ ደፍራችሁ እንዳትጎዱ ያለመደ ሰውነት ስለሆነ ነው እንጂ እችን ሳምንት የአባቶቻችን ቂጣ በጨው ይላሉ። ግን ለምን መሰላችሁ? የለመደው የኖረበት ሰው ካለ ጥሩ። ግን አሁን ነገ ተነስተ ቂጣ በጨው ነው መበላ ብትል ትወድቃለህ። ለምን? ወይ የወደቁ ሰዎች አይተናል። መቼም በምን እጅ የዘንዶ ምናምን ይለኩበት እንዳይባልም ሳንሞክር መቼም ልናስተምራችሁ ስለማይገባ ከባድ ነው። ቀላል አይደለም። ግን የለመደ ምናኔ የለመደ ሰው ካለ ሊያደርገው ይችላል። እናመሰግናለን መምህራችንን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አንድ ጉዳይ ነበረ፣ በጣም አንገብጋቢ ነው፣ ግን አሁን አይመጥነንም። በተለይ ከሰሞነ ሕማማት ጋር አብሮ ላይሄድ ይችላል። የሆነ ሆኖ ጉዳይ ፈልገን ከጉዳይ ጋር አገናኝተን የምንነጋገርበት ነው የሚሆነው። አዲስ መረጃ ካለ መለሳለሁኝ፣ መብራት ቢመጣም ባይመጣም ማለት ነው። እዚህ ያላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።